ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምናላችሁ። ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። ለትግራይ ክልል ከፌዴራል መንግስት በየወሩ ይላክ የነበረው በጀት ሙሉ በሙሉ ተቋርጧል ተባለ። የሁለት ሰዎች ሕይወት አጥፍቶ የተሰወረውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። የኦሮሚያ ፌዴራላዊ ኮንግረስ ኦፌኮ በመጪው 7ኛ ዙር ጠቅላላ ምርጫ በምሳሌያዊና ስልታዊ ተሳትፎ ብቻ ለመሳተፍ መወሰኑን አስታወቀ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ ለትግራይ ክልል ከፌዴራል መንግስት በየወሩ ይላክ የነበረው በጀት ሙሉ በሙሉ ተቋርጧል ተባለ። ለትግራይ ክልል ከፌዴራል መንግስት በየወሩ ይላክ የነበረው በጀት ከጥቅምት ወር 2018 ዓ.ም ጀምሮ ላለፉት 2 ወራት ሙሉ በሙሉ መቋረጡን የክልሉ ፕላን ኮሚሽን ኃላፊ ወይዘሮ ሃንሳ ተህላይ ተናግረዋል። ይህ የሆነው በማዕከላዊ መንግስትና በህወሓት መካከል ያለው የፖለቲካ ውጥረት የፕሪቶሪያውን ስምምነት ለአደጋ እያጋለጠው ነው በተባለበት ወቅት መሆኑ የጉዳዩን አሳሳቢነት ጨምሮታል ነው የተባለው። ኃላፊዋ እንዳሉት ከቆመው በጀት መካከል ከጦርነቱ በኋላ በየወሩ ይከፈል የነበረው 844 ሚሊዮን ብር የካፒታል በጀት በፌዴራል መንግስት በኩል በክልሉ የሚተዳደር ይገኝበታል። ለ2018 ዓ.ም ለትግራይ ክልል ከተበጀተው 18.8 ቢሊዮን ብር ውስጥ ከጥቅምት ወር ጀምሮ ምንም አይነት ክፍያ እንዳልተፈጸመ ወይዘሮ ሃንሳ ተናግረዋል። በተጨማሪም ለአዲሱ የደሞዝ ማሻሻያ ተብሎ ለመስከረም ወር የተላከው 481 ሚሊዮን ብር በነበረው ሰፊ ልዩነት ምክንያት ሳይከፈል መተላለፉን ገልጸዋል። አሁን ግን የጥቅምትም ሆነ የህዳር በጀት አልመጣም ብለዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በበኩላቸው በህዳር ጽዮን በዓል ላይ ባደረጉት ንግግር በጀት ባለመምጣቱ አስተዳደሩ ወራዊ ደሞዝ እንኳን መክፈል በማንችልበት ደረጃ ደርሰናል ሲሉ መናገራቸው ተዘግቧል። በበጀት መቋረጡ ምክንያት በተለይም በገጠር ወረዳዎች የመንግስት አገልግሎት መቋረጥ መጀመሩን የገለጹት ወይዘሮ ሃንሳ ክልሉ የራሱን ገቢ ለመሰብሰብ እንኳን በጀት እንደሚያስፈልገው ጠቁመው በከባድ ችግር ውስጥ ነን ብለዋል። የሁለት ሰዎች ሕይወት አጥፍቶ የተሰወረውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። የወንጀል ድርጊቱ የተፈጸመው ህዳር 4 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 6 ልዩ ቦታው 23 ቀበሌ መዝናኛ ተብሎ በሚጠራው አካባቢ ነው። ተከሳሽ እሱ ያውቃል ቢያዝን ከባለቤቱ ከወይዘሮ ሐመልማል አለምነህ ጋር በትዳር ተጣምረው መኖር ከጀመሩ 4 ወራትን አስቆጥረዋል። ተከሳሽ ከባለቤቱ ጋር በኪራይ ከሚኖርበት ቤት ህዳር 4 ቀን 2018 ዓ.ም ከጠዋቱ 4 ሰዓት ሲሆን ከሌላ ወንድ ጋር ስልክ ትደዋወያለሽ በሚል ቂም በቀል በመነሳሳት ሟች አንገቷን በማነቅ ህይወቷ እንዲያልፍ በማድረግ በር ዘግቶባት ከአካባቢው ለጊዜው ይሰወራል። ተከሳሹ በዚህ ብቻ አላበቃም። ከአንድ ቀን በኋላ ህዳር 5 ቀን 2018 ዓ.ም ባለቤቱን ከገደለበት መኖሪያ ግቢ ተመልሶ በመምጣት ከዚህ ቀደም ከባለቤቱ ጋር በሚፈጠረው ጸብ ያሸማግል የነበረው አለባቸው አየለ የተባለን ጎረቤቱን በሟች ባለቤቱ ይጠረጥረው ነበርና መሳሪያ በመተኮስ በ8 ጥይት ህይወቱ እንዲያልፍ በማድረግ ከአካባቢው ሊሰወር ችሏል። የወንጀሉ መፈጸም መረጃ የደረሰው የአዲስ አበባ ፖሊስ የወንጀል ምርመራና ክትትል ክፍሉ የወንጀል ስፍራው ላይ በመገኘት የሟች አለባቸው አየለን አስከሬን በማንሳትና ከአካባቢው በሰበሰበው መረጃ መነሻነት የሟች መኖሪያ ቤት ሲከፈት የሐመልማል አለምነህ አስከሬን ሊገኝ ችሏል። ፖሊስ ከወንጀሉ መፈጸም በመነሳት ተገቢውን የሰውና የኤሌክትሮኒክስ መረጃዎች በመከታተል ተጠርጣሪውን ህዳር 18 ቀን 2018 ዓ.ም ከአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን ሞላሌ ከተማ ከተደበቀበት መኖሪያ ቤት የግድያ ወንጀሉን ከፈጸመበት መሳሪያ ጋር በቁጥጥር ስር ሊያውለው ችሏል።
የኦሮሚያ ፌዴራላዊ ኮንግረስ ኦፌኮ በመጪው 7ኛ ዙር ጠቅላላ ምርጫ በምሳሌያዊና ስልታዊ ተሳትፎ ብቻ ለመሳተፍ መወሰኑን አስታወቀም። ፓርቲው ቅዳሜ ህዳር 20 ቀን 2018 ዓ.ም ባካሄደው የማዕከላዊ ኮሚቴ አስቸኳይ ስብሰባ ይህንን ውሳኔ ያሳለፈው በምርጫ ህጉ መሰረት ከምዝገባ ላለመሰረዝ ሲል ብቻ መሆኑን ገልጿል። ማዕከላዊ ኮሚቴው በሀገሪቱ ወቅታዊ ሁኔታ ላይ አደረኩት ባለው ሰፊ ግምገማ በአሁኑ ወቅት ነጻ ፍትሐዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ የለም የሚል ድምዳሜ ላይ ደርሷል። ለዚህም በምክንያትነት ያቀረበው በኦሮሚያ በአማራና በሌሎች ክልሎች በሚታዩ ወታደራዊ ግጭቶች የተከሰተውን የከፋ መፈናቀልና የህይወት መጥፋት፣ የፓርቲው አባላትን ጨምሮ የፖለቲካ መሪዎች በእስር ላይ መቆየታቸው፣ የፓርቲ ቢሮዎች መዘጋታቸውና የነጻ ፕሬስና የዜጎች መብቶች መታፈን የፈጠረውን እጅግ የጠበበ የፖለቲካ ምህዳር ነው ብሏል። ፓርቲው በህዝብ ደም ላይ ቆሞ ፖለቲካ አይሰራም በማለት የአባላቱንና የህዝቡን ደህንነት አደጋ ላይ በሚጥል መሰረታዊ ጉድለት ባለው ምርጫ ሙሉ በሙሉ ለመሳተፍ እንደማይችል አስታውቋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።